ፕሬዝዳንት ኢሳያስ አፈወርቂ በየካቲት 2026 80ኛ ዓመታቸውን ደፍነዋል። በዲያስፖራው ማህበረሰብና በምዕራባውያን የስለላ ተቋማት ግምገማዎች ውስጥ ለ10 ዓመታት ሲንከባለል የቆየው ጥያቄ አሁን አዲስ አጣዳፊነትን አግኝቷል። ጥያቄው የኤርትራ የስልጣን ሽግግር ታስተናግዳለች ወይስ አታስተናግድም የሚለው ሳይሆን ሽግግሩ የኪም ቤተሰብ ስልጣንን ለ3 ትውልዶች ባስተላለፈበትና የደም ሐረግን ለመቀበል ሆን ተብሎ በተገነባው የፓርቲ መንግስት ስርዓት ውስጥ እንደሚታየው አይነት የሰሜን ኮሪያ ሽግግር ይመስላል ወይ የሚለው ነው። ያሉትን መረጃዎች መዝኖ እውነተኛው ምላሽ ለመስጠት የኪምን አይነት በዘር የሚተላለፍ የስልጣን ሽግግር በኤርትራ መዋቅራዊ በሆነ መልኩ ሊተገበር የማይችል ነው። ለዚህም ዋነኛው ምክንያት ለነጻነት የታገለው ትውልድ ተነስቶ ያስቆመዋል ተብሎ አይደለም። ይልቅስ ሰሜን ኮሪያ ስራው መንግስቷን እውን ለማድረግ ለ75 ዓመታት የገነባቸው አይነት ስርዓትም በአስመራ ስለሌለ እንዲሁም ያው የነጻነት ታጋይ ትውልድ የኢሳያስ ፍላጎትን ከመቃወም አኳያ ቀድሞኑ ተፈትኖ በማያዳግም ሁኔታ ስለተሸነፈ ነው። የሰሜን ኮሪያ የስልጣን ሽግግር በኃይል ላይ እንደሚደገፈው ሁሉ በርዕዮተ ዓለም ላይ የተመሰረተ ነው። በህገ መንግስቱ የተካተተው የፔክቱ የደም ሐረግ ትርክት ከኪም ኢልሱንግ ዘመን ጀምሮ የዳበረው የኮንፊሽዝምና ስታሊዝም ቅይጥ ርዕዮተ ዓለም እንዲሁም ተቋማዊ ዓላማዊ ተሾመውን ወራሽ መቀበል የሆነው የፓርቲው መዋቅር ይጠቀሳሉ። ህግደፍ ከነዚህ ውስጥ አንዳቸውም የሉትም። ህጋዊነቱ ቅዱስ መንፈሳዊ ሳይሆን ግብይታዊ ተግባራዊ ነው። ይህም የሚመነጨው በ30 ዓመቱ የነጻነት ጦርነት ውስጥ ከተከፈለው የጋራ መስዋዕትነትና ኢሳያስ በህይወት ካሉት ከፍተኛ ታጋዮች መካከል የበላይ ስልጣኑን የያዙ በመሆናቸው እንጂ የደም ሐረጋቸው የመግዛት መብት ይስጣል ከሚል እሳቤ አይደለም። ይህ ልዩነት ከገጽታ ላይ ከሚታየው የጭቆና ንጽጽር በላይ ትልቅ ትርጉም አለው። የስልጣን ሽግግር ርዕዮተ ዓለማዊ መሰረት የሌለው ስርዓት በዙሪያው ያሉ የጸጥታ ተቋማት ምንም ያህል ታማኝ ቢሆኑም ያልተፈተነን ወራሽ ህጋዊ ለማድረግ የሚያስችል ዝግጁ የሆነ ዘዴ የለውም። ከ2018 ጀምሮ ኢሳያስ የበኩር ልጃቸው አብርሃም ኢሳያስ አፈወርቄን በገሃድ ከፍ አድርገውታል። የስልታዊ ጥናቶች ልዩ አማካሪ አድርገውም ሾመውታል። እንዲሁም የስርዓቱ ጥቂት የውጭ ደጋፊዎች ከሆኑት አንዷ ወደ ሆነችው ሳውዲ አረቢያ በ2001 ከተጓዘው ልዑክ ጋር በማካተት በዲፕሎማሲያዊ ስራዎች ውስጥም አስገብተውታል። ይህ ድርጊት በስፋት እንደ ስራው መንግስታዊ የቤተሰብ ስልጣን ሽግግር ዝግጅት ተደርጎም ተወስዷል። ነገር ግን የአብርሃም ዋነኛ ማነቆ የትውልድና የልምድ ጉዳይ ነው። እሱ አልታገለም። እንዲሁም በህግደፍ የላይኛው እርከን ውስጥ ሚዛን የሚደፋ ምንም አይነት አብዮታዊ ታሪክ የለውም። የተለያዩ መረጃዎች እንደሚያመላክቱትም በ2018 የካቢኔ ሚኒስቴሮች የእሱን እድገት በመቃወም ተቃውሞ አሰምተው የነበረ ሲሆን ከዚያ በኋላም መደበኛ የካቢኔ ስብሰባዎች በተግባር አቁመዋል። ረጅም ጊዜ በዲያስፖራው ዘንድ እንደ ወሬ ሲቆጠር የነበረው ይህ መረጃ አሁን ገለልተኛ ማረጋገጫን አግኝቷል። የበርትሌስማን ትራንስፎርሜሽን ኢንዴክስ የ2026 የኤርትራ ግምገማ እንዳመላከተው በቅርብ ዓመታት ውስጥ ምንም አይነት መደበኛ የካቢኔ ስብሰባ ስለመካሄዱ ማስረጃ የሌለ ሲሆን ሚኒስቴሮች በፕሬዝዳንታዊ ትዕዛዝ አንጻራዊ በሆነ መገለል ውስጥ ሆነው እየመሩ ይገኛሉ። የህግደፍ ርዕዮተ ዓለም አቀንቃኝ የማነ ገብረአብ ከጸጥታ ኃላፊ አብርሃም ወዲ ካሳና ከመከላከያ ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ቀድመው ተቋማዊ ተቀባይነት ያላቸው ተተኪ ሆነው ይታያሉ። ለዚህም ዋነኛው ምክንያት የማነ እንደ አብርሃም ሳይሆን የፓርቲው መዋቅር የሚፈልገውን የትግል ታሪክ ስላላቸው ነው። ይኸው የቢቲአይ 2026 ሪፖርት እንዳረጋገጠው የማነ በግምገማው ወቅት በመንግስት ሚዲያ ስማቸው አልተነሳም፣ በአደባባይም አልታዩም። መንግስት ባላብራራው ምክንያት የት እንዳሉና የጤናቸው ሁኔታ አይታወቁም። በቤተሰብ በማይተላለፈው የስልጣን ሂደት ውስጥ ከፍተኛ ግምት የሚሰጣቸው ግለሰብ ራሳቸው ከይታ ከተሰወሩ የስልጣን ሽግግር መድረክ ማንኛውም የአንድ ወራሽ ትርክት ስራው መንግስታዊም ሆነ ተቋማዊ ሊገልጸው ከሚችለው በላይ እጅግ ውዝግብ የበዛበትና ድብቅ ሆኗል ማለት ነው። እዚህ ላይ ነው ሁለቱ ቀሪ ጥያቄዎች ወደ አንድ የሚጠቃለሉት። የነጻነቱ ትውልድ የስልጣን ሽግግር በጋራ ለመፍቀድም ሆነ ለማገድ የሚያስችል የተዋሃደና አንድ የሆነ አካል አይደለም። ከ1991 በኋላ ኢሳያስ ሆን ብለው ይህን ትውልድ ቆራርጠውታል። አንጋፋ ታጋዮችን በጥቅማ ጥቅም ስርዓት የተሻለ ድል የሚሰጥ ባለ ሁለት እርከን ማህበራዊ ተዋረድ በመፍጠር ፍላጎታቸውን ከታገሉለት መሪ ይልቅ ከእርሳቸው ቀጣይነት ያለው አገዛዝ ጋር እንዲቆራኝ አድርገውታል። እውነተኛ የሆነ የምሁራን ተግዳሮት ሲመጣ ማለትም የቡድን 15 ሚኒስቴሮች በ
በ2001 ህገ መንግስታዊ ማሻሻያ እንዲደረግ የሚጠይቅ ግልጽ ደብዳቤም ሲያወጡ ኢሳያስ የግል ሚዲያዎችን በቀናት ውስጥ በመዝጋት ከ15ቱ ፈራሚዎች 11ዱን አሰሩ። እነዚህ ግለሰቦች ከሩብ ምዕተ ዓመት በኋላ ያለምንም ፍርድና ይፋዊ መግለጫ በስር ላይ ይገኛሉ። ያ ክስተት የኤርትራ አብዮታዊ ትውልድን የኢሳያስ ፍላጎት መቃወም ይቻል እንደሆነ የተፈተነበት ብቸኛው እውነተኛ ማሳያ ነው። ፍጻሜውም ፈጣንና ፍጹም የሆነ ሽንፈት ነበር። ይህ ትውልድ በእድሜም እያረጀ ነው። በአሁኑ ጊዜ በህይወት ያሉ አብዛኞቹ ተጋዳሊት በሰባዎቹና በሰማንያዎቹ የእድሜ ክልል ውስጥ የሚገኙ ሲሆን ኢሳያስ በህይወት እያሉና ራሳቸው በሚያስፈጽሙት የስልጣን ሽግግር ላይ የተደራጀ ተቃውሞ ከማስነሳት ይልቅ በሞት ምክንያት እየተመናመኑ ይገኛሉ። ይበልጥ አሳሳቢውና ትልቅ ውጤት የሚያመጣው አለመረጋጋት ነባሩ ታጋይ አሁን ላይ ኢሳያስን ይቃወማል ወይስ አይቃወምም የሚለው ሳይሆን እርሳቸው የስርዓቱ ብቸኛ ወሳኝ ሰው በማይሆኑበት ጊዜ እንዲሁም ላለፉት 3 አስርት ዓመታት አዋህደው የያዙትን አስገዳጅና ርዕዮተ ዓለማዊ ህጋዊነት የሚተካ አንዳችም ሰው በማይኖርበት ክፍተት ውስጥ ምን ሊፈጠር ይችላል የሚለው ነው። በዚህ ሁኔታ ውስጥ የአብርሃም ይበልጥ ተጨባጭ ሆነው ወደ ስልጣን የመምጫ መንገድ በኪም ጆንግ-ኡን ሞዴል ራሱን የቻለ ገዢ መሆን ሳይሆን ጊዜው ሲደርስ ሁኔታዎችን በሚቆጣጠረው የጸጥታ ወይም የወታደራዊ ቡድን የወዲ ካሳ የብሔራዊ ደህንነት ጽሕፈት ቤት ወይም የፊሊጶስ መከላከያ ኃይል እንደ ህጋዊነት ማረጋገጫ ሽፋን ሆኖ መቀመጥ ነው። እንደ ሪፐብሊክ ኦፍ ኮንጎ የሳሱ ንጉሶ የስልጣን ሽግግር ካሉ ሌሎች የአፍሪካ ቤተሰባዊ ስራው መንግስታት ጋር የሚደረጉ ንጽጽሮች በእርግጥም የኤርትራን ተጋላጭነት አሳንሰው ያሳያሉ። እነዚህ ስርዓቶች አስተዳደራዊ በሆነ መንገድ ሊወረስ በሚችል የነዳጅ ጥቅም ላይ የተመሰረቱ ናቸው። የህግደፍ ህጋዊነት ግን በጋራ መስዋዕትነት ትርክት ላይ የተመሰረተ በመሆኑ ያልተፈተነ ልጅ ወደ ስልጣን መምጣት ከዚህ ትርክት ጋር በቀጥታ ይጋጫል። ጉዳዩ ከእንግዲህ የሀገር ውስጥ ብቻ ሆኖ አልቀረም። በግንቦት 2026 ዋሽንግተን በኤርትራ ላይ በትግራዩ ግጭት ምክንያት በ2001 ጥላቸው የነበሩትን አንዳንድ ማዕቀቦች ለማንሳት እንቅስቃሴ ጀምራለች። ይህ ለውጥ በግልጽ የተቀረጸው በተለይም ከኢራን ጦርነት በኋላ ኢትዮጵያ የባህር በር ለማግኘት እያደረገች ካለው አዲስ ግፊትና ግብጽ በደቡባዊ የቀይ ባህር ክፍል ያላትን ተጽዕኖ ለማረጋገጥ እያሳየች ካለው ጥልቅ ፍላጎት አንጻር ኤርትራ በቀይ ባህር ላይ ካሉት ስትራቴጂካዊ ሚዛን አኳያ ነው። በአሁኑ ጊዜ የውጭ ኃይሎች በተለይም ካይሮ በማንኛውም የሽግግር ሂደት መረጋጋት ላይ ቀጥተኛ ፍላጎት አላቸው። ይህም ውዥንብር የበዛበት የስልጣን ሽግግር በመላው የአፍሪካ ቀንድ ላይ ሊያስከትል የሚችለው አደጋን በእጅጉ ከፍ ያደርገዋል። አንዳንዶች የኢሳያስ ፍጹም የሆነ የግል ቁጥጥር፣ የዋና ዋና የጸጥታ ተቋማት ታማኝነትና ምንም አይነት አማራጭ ተቋማት አለመኖር አሁንም ቢሆን ቤተሰብ የሚተላለፍ ውጤትን እንደ መደበኛ አሰራር ሊያስገኝ ይችላል ብለው ሊከራከሩ ይችላሉ። እነዚህ እውነታዎች ተጨባጭ ናቸው። በብሔራዊ ደህንነት ጽሕፈት ቤት ወይም በመከላከያ ኃይል ውስጥ ያለ ጠንካራ ደጋፊ አብርሃም ኢሳያስን ሊቆጣጠረው እንደሚችል አሸንጉሊት አድርጎ ለማንገስ ከወሰነ ለአብርሃም ቀላል የማይባል መወጣጫ ይሰጡታል። ነገር ግን እዚህ ላይም ቢሆን የሰሜን ኮሪያው ንጽጽርን ያፈርሳል። የፒዮንግያንግ ስርዓት ለበርካታ አስርት ዓመታት ሆን ተብሎ በተሰራ የርዕዮተ ዓለም ምህንድስናና የደም ሐረግ ቅዱስ በማድረግ ላይ የተመሰረተ ነው። የኤርትራ የስልጣን መዋቅር ግን ዝግጁ የሆነ የቤተሰብ ስልጣን ማስተላለፊያ ዘዴ የሌለው ግለሰባዊ የጥቅም ትስስር ሆኖ ነው የሚቀጥለው። ስለዚህም ማንኛውም የስልጣን ሽግግር ተቋማዊና ስርዓተ መንግስታዊ ከመሆን ይልቅ ውዝግብ የበዛበትና በሁኔታዎች ላይ የተመሰረተ ሆኖ የመቀጠል እድሉም ሰፊ ነው። ስለዚህ የሰሜን ኮሪያ አይነት በዘር የሚተላለፍ የስልጣን ሽግግር በኤርትራ ሊከሰት ይችላል። በፒዮንግያንግ ሙሉ ገጽታው አይሆንም። ለዚህም የሚሆን ርዕዮተ ዓለማዊና ተቋማዊ መዋቅር የለም። ኢሳያስ በቀራቸው ማንኛውም ጊዜ ውስጥ ከነዚህ ውስጥ አንደኛቸውን መገንባት አይችሉም። ለ30 ዓመታት የታገለው ትውልድስ ያስቆማል አያስቆመውም? ምክንያቱን ስለሚደግፉት ሳይሆን ከ10 ዓመታት በፊት በጥቅማማ ጥቅም ትስስር መዋቅራዊ በሆነ መንገድ ትጥቅ ስለፈቱና አሁን ደግሞ በተደራጀ ኃይል እርምጃ ለመውሰድ በጣም ስላረጁና ስለተበታተኑ ነው። በህይወት እያሉስ የኢሳያስን ፍላጎት መቃወም ይችላሉ? ታሪክ ይህን ጥያቄ በ2001 አስቀድሞ መልሶታል። ታጋዮቹም ተሸንፈዋል። ስለ ኤርትራ የወደፊት ጣፈንታ የሚደረገው እውነተኛ ትግል በአብርሃም ህጋዊነት ላይ የሚደረግ ፈጽሞ አይሆንም። ይልቅስ ኢሳያስ ጥለውት የሚያልፉትን ክፍተት በሚወርሱት የጸጥታ የወታደራዊና የፓርቲ አንጃዎች መካከል በድብቅና ምናልባትም በኃይል የሚደረግ ትግል ይሆናል። በዳግም ዮሐንስ